በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን በኅዳር ወር በታኅሳስ ወር የሚነበብ የአባታችን የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። በእሑድ ዕለት የሚነበብ ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታ እናትህ ድንግል ማርያም አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታት አምጣልኝ አለው። እናቱ ድንግል ማርያም ፈጥኖ አምጥቶ ከፊቱ አቆማት። ጌታ የእናቱን የድንግል ማርያም ሁለቱ ጡቶቿን ይዞ የሰጠውን ቃል ኪዳን እንዳልዋሽ በጠባሁት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያም የተወደደ ልጇን ለጌትነት ምስጋና ይገባል። በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህ ጻድቅ ሰው ገድሉ ትሩፋቱ ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ የትዕግስትን የሚያበዛ ንጽሕናን የገንዘብ የሚያደርግ እህል የማይበላ አላገኘውም። ከሰማይ በታች እርሱን የሚመስለው የለም። ከዓለም ፍጻሜ ድረስ እንዲህ በየአይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙር በቀን 40 ሌሊት 40 ጊዜ ይጸልያል። ቀንን ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባሕር ተዘቅዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹ እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህን በሰሙ ጊዜ እነዚህ ዳዊት፣ ሰሎሞን፣ ቆንስጠንጢኖስ፣ አኖሪዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስ ሁለቱን እጆቹን ሁለቱን እግሮች እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10ቱ የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ጸጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እሊህ ነገሥታትን አይተው አደነቁ። ጌታ ጽንሰቱ መጋቢት 29 ልደቱ ታኅሳስ 29 መቃብሩ ኢየሩሳሌም በሦስተኛው ቀን ነፍሱ ከሥጋው ከውሃ እጅ አስነሳዋለሁ ወደ ሰማይ አወጣዋለሁ አላቸው። እነዚህ ነገሥታትን ሰምተው ፈጽሞ አደነቁ። ንጉሥ ላሊበላ ጌታችን 10 ጣቶቹን እንደ መብራት እንዴት ያበራሉ ብሎ ጠየቀ። ጌታችንም ገድል ስላበዛ ንጽሕናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ ሳይበላ ሰውነቱን በገድል በትሩፋቱ ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ካፉ ይወጣል። በብርሃን ቤቶች ማር ይሰራል። መታሰቢያው ዝክሩን የሚያደርጉ ሰዎች ኋላ መንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላ ጌታችን ምን ያህል ጸጋ ሰጠው! ለቀደሙት እንዲህ ያለ ሀብትን ክብርን የኃጥአንን ምሕረት አልሰጣቸውም። ለሐዋርያትም ጽኑ ተጋድሎ ለሆነው ጊዮርጊስ ለመጥምቁ ዮሐንስ እንዲህ ያለ ስጦታ አልሰጣቸውም። ለእኔም እወድሃለሁ ስትለይ እንዲህ ያለ ስጦታ አልሰጠህም። ጌታችን እንዲህ አትበል፣ አንተስ በስልጣን ኖርህ፣ በስልጣን ዘመነ ከ10 አብያተ ክርስቲያን አነጽህ አለው። እነርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶች ሰራ። ከአዳም ልጆች እነሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ እንደ ማርያም ወደዋለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ነፍሱ ከስጋው ተለየች። ጌታችን ያችን ንጽሕት ነፍስ ይዞ በአፉ ሳማት። ከዚያ በኋላ እመቤታችን ድንግል ማርያም ሳመቻት። ያን ጊዜ አባታችን ነፍሱ በንጹሕና በቅድስና መዓዛ ተመላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችን መታሰቢያን ዝክሬን እንደ ነቢያት እንደ ሐዋርያት እንደ ሰማዕታት እንደ ጻድቃን መታሰቢያ ያደረገ ምርላለሁ፣ በረከትም እሰጠዋለሁ። ሰላሜን ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤ ይደሰትበታል አለው። ያን ጊዜ ጌታ ኢየሱስ ክርስቶስ 7ቱ ሊቃነ መላእክት አባ ክቡር ነህ፣ አባ ክቡር ነህ፣ በምድር በሚመስል የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታ አባታችን ከእንግዲህ ወዲህ በአማላጅነት ቃል ኪዳን ለሚለምኑ ሁሉ ቤዛ ሆናቸው። ወዳጄ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ ሀገር ሰጥቻለሁ። መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠውን ሀገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስ አቤቱ ጌታዬ ካንተ በቀር ሌላ ባዕድ አምላክ የማያመልኩ አማኞች መንፈሳውያን የሆኑ የኢትዮጵያን ነገሥታት ማርልኝ። በጥቃቅኑ ኃጢአት አትፍረድባቸው፣ መንግስታቸው ለሌሎች ለባዕዳን አትስጥባቸው አለው። ጌታ አባታችን ገብረ መንፈስ ቅዱስ ንጽሕናን ቅድስናን ከፍ የሚያደርጉ የገድልን መጽሐፍ የሚጽፉ መታሰቢያ ዝክርን የሚያደርጉ የኢትዮጵያ ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁ በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነት የምመጣበት ጊዜ በባህሪ አባቴ በባህሪ ሕይወቴ በመንፈስ ቅዱስ ፊት በመላእክት ፊትም ሞገስ ባለሟልነት አለብሳቸዋለሁ። ደምግባታቸው ከፀሐይ 7 እጅ አበራለሁ። መንግስትም ለሌላ አልሰጥም። ዘራቸውም እስከ ዓለም ፍጻሜ ድረስ አነሰዋለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተው
አልተውህም አለው። በጸሎት በቃል ኪዳን የሚተማመሩ ዝክርን መታሰቢያም የሚያደርጉ መኳንንትን ከደጋ ቅዱሳን ጋር ነፍሳቸውን በቀኝ አቁሞ ተድላ ደስታ በሚደረግበት በሺህ ዘመን በክብር አስቀምጣቸዋለሁ። ዝክርን መታሰቢያም በየወሩ የሚያደርጉት ሰዎች ሁሉ የሰማይ እሳት አላሳያቸውም፣ ፈጽሞ አይነካቸውም። እሳቱ ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማህበር አደርጋለሁ፣ ከማህበር በኩር ጋርም ርስት እሰጣችኋለሁ አለ። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስ እናቴ ድንግል ማርያም በመስቀል ተሰቅዬ ባየች ጊዜ እንዳለቀሰች እንደዚሁ አንተን በመውደዴ ልቤ ይቃጠላል አለው። ዳግመኛም ጌታችን ሰባቱ ሊቃነ መላእክት መታሰቢያን ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዚያ ካሉ ቅዱሳን አንዱ አባ ፍሬ ቅዱሳን በሰማ ጊዜ ፈጽሞ አዘነ፣ በምድር ወድቆም ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚደረገውን ሁሉ ያስተውሉ ዘንድ በአዩት በሰሙት ነገር ሚስጥር ይሆን ዘንድ በአራቱ ማዕዘን ገድሉን የሚያስተምሩ ዘንድ መታሰቢያን ዝክሩን ያደርጉ ዘንድ እነዚያ ቅዱሳን አጸናቸው። ከገዳማውያንና ከስውራን ምስክርነት የቆሙ ሰባቱ ሰዎች እነዚህ ናቸው። ጌታ ኢየሱስ ክርስቶስ በደብረ ታቦር ከነቢያቱ ሁለቱን ከሐዋርያት ሦስቱ ለምስክርነት እንደጠራ በአባታችን በገብረ መንፈስ ቅዱስ ዕረፍት እንደዚሁ እንደ ሙሴ ኤልያስ ስውራኑ እንደ ሐዋርያት ቀዳማውያኑ ለምስክርነት ጠራ። በዚያች ሌሊት ድንቅ ተአምር አዩ። ሰማያት ሲከፈቱ መላእክት በየወገናቸው መብራት ይዘው ሲወርዱ አዩ። ሰባቱ ሊቃነ መላእክት ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ወጣው በጠቧቸዋልና ቁጥራቸው እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበረ፣ ልብሳቸውም እሳት ነበረ። ግርማቸው ያስፈራ ነበር። ክንፋቸው እንደ ንስር ነበር፣ እንደ ወርቅ አመልማል የተሳለ ነበር። እሳቱ እንደ ልብስ ይለብሱ ነበረ፣ ከልብሳቸው እንደ መብረቅ እሳት ይወጣ ነበር። በዚያ ሁኔታ መላእክት አባታችን ገብረ መንፈስ ቅዱስ ጋር ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋን ተንቦገቦገ። ብርሃኗ ከቀትር ፀሐይ ከብርሃን ይልቅ ደምቆ ነበር። እነዚያ ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብር ምስጋና አባ ገብረ መንፈስ ቅዱስ ተቀበሉ ዘንድ ሰባቱ ሊቃነ መላእክት ውረዱ የሚል ቃል ሰሙ። ዳግመኛም አርባብ መላእክት አባ ገብረ መንፈስ ቅዱስ ተቀብላችሁ ለዘላለም ሐዘን ወደሌለባት የብርሃን ቤት ታስገቡ ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም አባ ገብረ መንፈስ ቅዱስ ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱ የሚል ቃል ሰሙ። መቃብሩ በመሰዊያ ውስጥ ቀይ ይሁን፣ ቁመቱ በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚል ቃል ሰሙ። እነዚያ ስድሳ ቅዱሳን እየሰሙ ይህን ትእዛዝ እግዚአብሔር ወጣ ባዩት በሰሙት ነገር ምስክር የሆኑ ዘንድ ጌታ ኢየሱስ ክርስቶስ ሙሴ፣ ኤልያስን፣ ጴጥሮስን፣ ያዕቆብ፣ ዮሐንስ ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶው ነጭ ሆነ። ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። ከደመናው እኔ የመረጡት የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል ወጣ። እንዲህም የሚል የአብ ድምፅ ሰሙ እንጂ ያዩት የለም። በዚህም ባዩት በሰሙት ነገር ሁሉ ምስክሮች እንደሆኑት እንደዚህም በእነዚሁ ሰባቱ ሊቃነ ቅዱሳን ጌታ ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክት ሲያዛቸው ከሰማይ ቃል ሰሙ። ስለዚህም ቃል ምን ትላላችሁ? በረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ እግዚአብሔር ቃል ነው እንጂ። በጻድቁ በአባታችን በገብረ መንፈስ ቅዱስ ዕረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተናወጠ። ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይ በዚያ ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና። ጌታ ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን ገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ ይህን እያለ ጨለማ ሆነ። በዚህም በዓለም ሁሉ የዕረፍቱ ታላቅነት ታወቀ። ይህ ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ያጥሏቸው ከተኙ ሰዎች በቀር በዚያ ጊዜ በዚያ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዚያች ላይ ጨረቃም ደም ሆና አዩአት። ከጨረቃና ከፀሐይና ከጨረቃ ይልቅ የሚያበሩ ወደ ምድረ ከብድ የሚወርደው የእግዚአብሔር ብርሃን ግን ይህን ያዩ ዘንድ ከሚገባቸው የዚህ ኃላፊ የዓለም ምኞት ከታናሽነታቸው ጀምሮ ከተናቁ ሰዎች በቀር ያየ የለም። አቡነ ቀለምሲስ ዮሐንስ የብርሃን ልጆች ሆኑ ዘንድ በብርሃን ጌታ አመኑ እንዳለ የብርሃን ልጆች የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለም ብርሃን አይለያቸውም። ከዚያ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ አባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎች መላእክት እንደ ውሃ ፏፏቴ ለመቋረጥ ልዩ ልዩ የሆነ ምስጋና ነጽ በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ለሁሉ ስርዓት ከተፈጸመ በኋላ 40 መላእክት ሥጋውን ተሸክመው
ተሸከሙ ብለው አሰምተው ተናገረው። ቅዱሳን በዓይኖቻቸው እያዩ በሰማይ እንደ እሳት እየተንቦገቦጉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጓን መላእክት ሳሳረጉት ያደረሱበት ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ ነቢዩ ዳዊት ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይ በምድር መካከል የአባታችን ገብረ መንፈስ ቅዱስ ሥጋ ተሸክሙ መላእክት ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእርሱ በመለየቱም ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅ ከገዳም አስቄጥስ በሰረገላ መጡ እንጂ። አባታችን ገብረ መንፈስ ቅዱስ የባታያን አለቃ ነውና ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዚህም መላእክት ሰራዊት እግዚአብሔር ያዛቸው ሁሉ ፈጽሞ በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አሳረጓት። ጌታ ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነ ባሪያም በታላቅ ደስታ ሆነ። መላእክት ሕይወትን ለዘላለሙ ለአምላካችን ምስጋና ይገባል። ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። ጌታ መድኃኒታችን ኢየሱስ ክርስቶስ ይቅርታው ቸርነቱ የአባታችን የገብረ መንፈስ ቅዱስ በረከቱ ረድኤቱ በእኛ በልጆቹ በመላ ሕዝበ ክርስቲያን እንዲሁም በሀገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር አሜን። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምር ይህ ነው። ጸሎቱ በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ውድ ክቡር የሚን አባታችን ገብረ መንፈስ ቅዱስ መታሰቢያ ዝክሩን የሚያደርግ አንድ መበለት ነው የምታደርግ አንዲት መበለት ነበረች። አንዴ በተወለደበት አንድ ጊዜ ባረፈበት በዓመት 2 ጊዜ ዝክሩን ታዘክር ነበር። ሌላ በጎ ስራ አልነበራትም። ጾም ቢሆን ጸሎትም ቢሆን አታውቅም ነበር። ከዕለታት በአንድ ቀን ለአባታችን መታሰቢያ ዝክር የሰበሰበች ሁሉ ተሸክማ ብቻዋን ስትሄድ 2 ቀማኞች አገኟት። ተነስተውም ያዟት። አንዷ ለአባታችን ገብረ መንፈስ ቅዱስ እግር ያዘችውን እህል ይዞ ሄደ። ሁለተኛው እጇን ይዞ እየጎተተ ወደ ጫካ ወሰዳት። ያችም ሴት አስቀድሜ ራሴን ለእግዚአብሔር ሰጥቻለሁ፣ ዳግመኛ ለወዳጅ ለገብረ መንፈስ ቅዱስ ሥጋዬን አደራ ሰጥቻለሁ፣ ምን ትለኛለህ? በአባታችን ገብረ መንፈስ ቅዱስ ጸሎት እምልሃለሁ አትንካ ያለችው በጉልበቱ ሊያስተኛት ወደደ። እርሷም በዓይኗን ወደ ሰማይ አቅንታ እጆቿን ዘርግታ አባቴ የታመንሁ የረዳት የታላለች። ያን ጊዜ ትልቅ አንበሳ መጥቶ ራሱን ይዞ አጥንቶቹን ሁሉ በታተነው። ያም አንበሳ እንደ ሰው ተናገረ። በጸሎት የታመንሽበት አባትሽ ገብረ መንፈስ ቅዱስ አዳነሽ፣ በሰላም ወደ ቤተሽ ገቢ አላት። ያን ጊዜ ያች መለበለት እንደ ሰው ያናገራት የዚያን አንበሳ ነገር የአባታችን ገብረ መንፈስ ቅዱስም ታምራ እያደነቀች ወደ ቤቷ ገባች። በገባች ጊዜ ለአባታችን ገብረ መንፈስ ቅዱስ መታሰቢያ እንደሆነ የሰበሰበችውን የነጠቃት ቀማኛ ከረጢቱ እንደታሰረ ይዞ አገኘችው። እስከ ዕለተ ሞቷ ድረስ ዝክሩ መታሰቢያውን አደረገ። ይህንም ድንቅ ታምር ለአገሩ ሰዎች ተናገረች። የአገሩ ሰዎች ይህን ሰምተው እግዚአብሔርን አመሰገኑ። የአባታችን ገብረ መንፈስ ቅዱስ አማላጅነቱ በረከቱ በእኛ በልጆቹ ለዘላለሙ ጸንቶ ይኖር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ታኅሳስ 5 ቀን በዚች ቀን የኬልቄዶን ሊቅ ታላቁ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢዩ ሙሴ በትንቢቱ 17ኛ ነው። በካህኑ ኢዮዳ በነገስታት በኢዮስያስ በአሜስያስ በልጁ በኦዜያም ዘመነ ትንቢት ተናገረ። ስለ ክህደታቸውና ጣዖት ስለማምለካቸው የእስራኤል ልጆች ገሰጻቸው። እግዚአብሔርም ማሪና ይቅር ባይ ምሕረቱ የበዛ ቢሆንም ካልተመለሱ ጠላቱን ይበቀላል ዘንድ እንዳለው ሊታወቅበትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጸ። ዳግመኛም ስለከበረ የወንጌል ትምህርትና ስለ ወራት እንዲህ ብሎ ትንቢት ተናገረ። ምስራች የሚናገሩ ሰዎች እግራቸውን ነው በታላቅ ተራራ ላይ ቆሟል። ሰላም የሚናገራሉ። ለነነዌ ውሃና እሳትን ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። በሰውነትም መንገድን ተመለሰው በበደሉ ሰዎች ላይ እግዚአብሔር በስጦታና በታላቅ ንጹሕታ አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና በንጽሕና ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸው። የትንቢቱ ወራትም ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ነቢይ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ ኤስድሮስ
ክርስቶስ ሰማዕታት መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ከሮማ ሀገር ቅድስት አውጋንያ በሰማዕትነት አረፈ። ይህች ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገረ ገዥ ነው። ጣዖትም ያመልካል። ስሙም መምድያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖት አስተማረቻት። ባደገች ጊዜ ታላቅ መኳንንት አጭቷት አባቷ ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ እንድገባና እንደ ጎበኝ ተራሮች በማየት ዓይኖች አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ ወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ መነኮሳት ገዳም ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባት በልቧ ያለውን ሁሉ ነገረችው። ከጃንደረቦቿ ጋር ተቀምጣ በዛ መነኮሰች። በወንድ አምሳልም ሁና ስሟን አውጋኒዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀ። ወደ አባቷ በተመለሰ ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት የሰገደ ኖረ። 1 ዓመትም ከኖረ በኋላ የዚያ ቦታ በእምኔት አረፈ። መነኮሳትን መረጧትና በእምኔት አድርገው ሾሟት። እግዚአብሔር አጋንንትን ታስወጣ ዘንድ ዕውራን ዓይኖች ትገልጥ ዘንድ ደዌ ሁሉ ታድን ዘንድ ሀብት ፈውስን ሰጣት። ከዚያ በኋላ ሰይጣን በአንዲት ሴት ልብ ክፉ ሀሳብ አሳደረባትና ካዳነቻት በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ስለ እኔ ባል ሆነኝ ብዙ ገንዘብ አለኝና አለቻት። አባ አውጋኒዮስም የተባለች ቅድስት መምኔቷ ሆይ ከእኔ ዘንድ ሂጂ፣ ሰይጣን በከንቱ አደክሞሻልና አለቻት። ባሳፈረቻችን ጊዜ ወደ እስክንድርያ ገዢ ሄዳ እንዲህ አለች። ከእኔ ወደ ገሌ ቦታ በሄዱ ጊዜ ሊደፍረሽ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮህ ከእኔ ዘንድ ወጥቶ ሸሸ። መነኩሱም በሰማች ጊዜ ይኸው የቅድስት አውጋንያ አባቷ የሆነ መነኩሳት ሁሉ አስረው ያመጧት ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃያቸው ሌላ መኮንን አሳልፎ ሰጣት። ከስቃዩም ጽናት የተነሳ ከእርሳቸው የሞቱ አሉ። የመነኩሳት መጎሳቆል ባየች ጊዜ መኮንኑ አባቷ እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገው እንዳትከለክል ይማልልኝ አለችው። ማልላትም ጊዜውም ወደ ስውር ቦታ ወሰዳት። ምስጢሯንም ሁሉ ገለጠችለትና ልጇ አውጋንያስ እርሷ እንደሆነች አስረዳቸው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽ፣ እኔም በአምላክ ሻመንሁ አላት። በዚያን ጊዜ መነኮሳቱ ይፈቷቸው ዘንድ በመሰቃያትም የሞቱትም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከነቤተሰቦቿ ሁሉ ጋር ተጠምቆ ሁሉም ክርስቲያኖች የእስክንድርያ ሰዎች የሃይማኖት ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና ጌታ ኢየሱስ ክርስቶስ ሃይማኖት እያስተማረ ብዙ ዓመት ኖረ። ከዚያ በኋላ በእርሱ ላይ ሌላ አካሪ መኮንን ተነስቶ ሊቀ ጳጳሳት ፊልጶስን በስውር ይገሉት ዘንድ ጭፍሮቹን ላከ። በቤተ ክርስቲያን ውስጥ ቆሞ ሲጸልይ ገደሉት። የሰማዕትነት አክሊልም አገኘ። የሮሜ ሊቀ ጳጳስ የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ መምኔት አድርጎ ሾማት። የመነኮሳቱን ብዛት 3300 ነው። እነዚያም ከእርሷ ጋር የኖሩት ሁሉ 2 ጃንደረቦች በሁለቱ አገር ላይ ኤጲስቆጶስነት ሾማቸው። ከዚያ በኋላ ሌላ አካሪ መኮንን በተሾመ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያ ይዞ በጽኑ ስቃይ አሰቃየ። ሰማዕትነት አክሊልም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ደግሞ ከአስምዮት አውራጃ ሸዋን ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ አባቱ ስሙ መርመር፣ የእናቱ ስም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔር የሚያመልኩ እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይግባውና ጌታ ኢየሱስ ክርስቶስ እየለመኑ ሮዶች ምጽዋትን ይሰጡ ነበር። እግዚአብሔር ልመናቸውን ተቀበለ። ይህች የተባረች ማርታ ይህን ሊቀ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔር ፍርሃት ሰርተው ቀጥተው አሳደጓት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቅርበው ንጉሱም በአባቱ ፈንታ ምስፍንና ሾመው። አባቱ በእድሜው ሸምግሎ ነበርና ከጥቂት ወራት በኋላ ለጣዖት የሚያመልኩ ክርስቲያኖች ሁሉ ይገደል ዘንድ የንጉሱ ዲዮቅልጥያኖስ መልእክት ወደ አንጽና ሀገር መኮንኑ ደረሰ። መኮንኑም ክርስቲያኖች እየፈለገ ወደ ሻዎ ከተማ ደረሰ። ያን ጊዜ ክቡር ይግባውን ጌታ ኢየሱስ ክርስቶስ እንደሚያመልኩ ክፎች ሰዎችን ቅዱስ ፊቅጦር ወነጀሉት። ያን ጊዜ እንዲያመጡ ታዘዘና በመጡ ጊዜ ጣዖት እንዲሰዋ አስገደደው። እምቢም ባለው ጊዜ በወህኒ ቤት እንዲያስሩ ታዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ ወጣው። የወህኒ ቤትም ጠባቂዎች ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተው ወደ መኮንኑ ወሰዱ። መኮንኑ ግን ተራራለትና ወደ ንጉሱ ወሰደው። ንጉሱም እግዚአብሔር ከማምለክ ይመልሰው ዘንድ በማባበልም ብዙ ሸነገሉ። መመለስም በተሳነው ጊዜ በአንጾኪያ አውጣኪያስ ወደሚባል
የባህል መኮንን ሰደደው፣ እንዲህም ብሎ አዘዘው። እነሆ ፊቅጦር ወደ አንተ ልኬዋለሁ። የአንተ ምስክር ከሰማ ለአማልክት ይሰዋል፣ ካልሰማ ግን ግደለው እንጂ አትራራለት። ከዚያ በኋላ ወደ መኮንን ሊወስዱት እጆቹና እግሮቹን አሰሩ። በአፉም የብረት ልጓም አግብተው ከመርከብ አሳፈሩት። የእግዚአብሔር መልአክ ወርዶ ከማሰሪያው ፈቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑንና ከሃዲው ንጉሥ ሊረግመው ጀመር። መኮንኑም ተቆጣ፣ ጽኑ ስቃይ ማሰቃይቶ በወህኒ ቤት አሰረው። በዚያን ሳለ ክብር ይግባውና መድኃኒታችን በብርሃን ሰረገላ ላይ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ፣ ወደ እርሱ አስመጣውና ይመለስ ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። ዚያን ጊዜ በፈረስ ጅራት ላይ አስረው የአንድ ቀን መንገድ ያህል እንዲጎተቱና ከዚያም ከውሽባ ቤት እሳት ማንደጃ ውስጥ እንዲጨምሩ ታዘዘ። እንዲህም መልካም ተጋድሎ ፈጸመ። ስጋው ግን ከዚያ ውሽባ ቤት አላወጡትም። በመሰላል አውርደው አማሩ ልብሶች ገንዘው በሽቱ ማጣፈጡት እንጂ በላዩም ቤተ ክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የፊቅጦር የሐናንያ የባርኪዮስ የዮሐንስ የተጋድሎ አለቃ የቅዱስ አውግያ አባት የፊልስጶስ መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለም። በዚች ቀን የሰማዕት ቅዱስ ኤዎላስትሮስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለእግዚአብሔር ሕግ የሚቀና ገድለኛ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ ያረፈ። የዚህም ቅዱስ ወላጆች በወገን የከበሩ እግዚአብሔር የሚፈሩ ናቸው። አባቱም የክርስቲያን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋ የምትወድ ደግ ሴት ናት። ይህ ቅዱስ በተወለደ ጊዜ በእውቀት እግዚአብሔር በመፍራት በመማር አደገ። ከዚያ በኋላ ዲቁና በተሾመ ጊዜ ብሉይና የሐዲስ መጻሕፍትን የሚያነብና ሆነ። በኦሪትም ውስጥ የሰንበትን ቀን የሻረ ስራ የሰራ አባትም ይቀጣ የሚል አገኘ። ከወንጌል ውስጥም እንዲህ የሚል አገኘ። እነዚህ ትእዛዞች ታነሳለች ብሎ የሚያስተምር እንዲሁ የሻረ ለሰውም እንዲህ ብሎ የሚያስተምር በመንግስተ ሰማይ የተለየ ይሁን። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛ መድኃኒታችን አባት እናቱን ያልተወ ሰውነቱን ለመከራ አሳልፎ ያልሰጠ ሊያገለግለ ደቀ መዝሙርም ሊሆን አይችልም ያለውን አስተዋለ። ከዚያ በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አንወሪዎስ ጽጋጃ በሚባል ገዳም የአቡነ አንወሪዎስ ነው። ከዚህም መነኩሶ በጾም በጸሎት በስግደት የተጋደለ ኖረ። ከዚያ በኋላ ቅስና ተሾመ። ከዚያም ወደ ትግራይ አገር ሂዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳን መጽሐፍ ቃል ተነጋገሩ። ከዛ በኋላ ሀሳቡን ገለጠለት። አባ ያዕቆብ እንዴት ይቻላል ካለው ከአባ ገብረ ናዝራዊ እግዚአብሔር ይረዳኛል አለ። ከአባ ያዕቆብ ጎልት ተቀብሎ ከእርስ በርሳቸው በእግዚአብሔር ፍቃድ ተለያዩ። ከዚያ በኋላ ተስፋፍቶ ገዳም ሰራ። ብዙ ሰዎችን ወደ እርሱ ተሰበሰቡ። መነኮሳት ሆኑ። ስለ ሰንበትና በዓላት አከባበር እንደሚገባ ስርዓት ሰራ። ለመነኮሳትም ከመድኃኒቱና ከዕለቱ ከጥምቀቱ በዓል ከሰንበት ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባ ስርዓት ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረግሙ በሕያው እግዚአብሔር ስም እንዳይለምኑ ለልጆቹ ሁሉ ያስተምራቸው ነበር። እርሱ ግን ለሚጾሙት ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔር ልጅ ያመሰግነዋል፣ ምስጋናውም ዘወትር ባፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝን በማሰብ እጫወታለሁ፣ ሕግን እሻታለሁ፣ ትእዛዞችን አስተምራለሁ፣ ቃልን መረሳማው ያለውን አስቦ ዳግመኛማ ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከል። የጌታውን መከራ ለነፍሱ ያሳስባታል። እንባው ያለ ማቋረጥ ይፈስ ነበር። ያለ ማቋረጥ ይሰግዳል፣ ያመሰግናል፣ እንደ መጻተኛም ይቀበላል። በጽዮን ዘርም በኢየሩሳሌም ቤቶች ያሉ ብፁዓን ነው ያለውን ነቢዩ ቃል አስቦ ድሆችና ችግሮች ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ተደጋግ ታምራትን በማድረግ በሰው ልቦና ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹ የቀናች ሃይማኖት አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚያ በኋላ በሸመገለ ጊዜ እግዚአብሔር አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አውግያ ተጋዳሊ አባ ገብረ ናዝራዊ ንጹሕ፣ ቅዱስ ፊቅጦር ሰማዕት፣ ቅዱስ ፊልጶስ፣ ቅዱስ ናሆም ነቢይ። እንዲሁም ወርኃዊ በዓላት፦ ቅዱስ ጴጥሮስ ሊቀ ሐዋርያት፣ የቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ ናቸው። እግዚአብሔር አምላክ ከቅዱሳኑ በረከት ይክፈለን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል
ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰበች ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና አዳምጦ የጻፈውን ያጻፈውን ከግዕዝ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።